ታምሪያለሽ አመሰግናለሁ ጋሼ አይሰማም አትበሉ ማይሰሙ እርሶ ነው ማን እርሶ አልኩ አንቱ እስራኤል ማርያም ጋር ኖርከውን ነገር መሰረት ትምህርት ስላለ ፖለቲካ አቁሙ እዚህ ፖለቲካ አቁሙ ጋሼ ምንድነው ችግሮት ጋሼ ልጅቷ ጨቃጨቁ አስነሱ አሁን ምን ፈለጉ በእናቴ ናስቀያሚ ፊት ላክና ልጅቷን አምጣ እርሶም ያልተባሉ ኤይ ሰላም ጋሼ ካይን ይጠፋሽ እኮ እስቲ ቁጭ በይ አይ እንደሷ አይደለም ጠጋ በይ እስቲ አንቺን የመሰለ ቆንጆ ታምሪያለሽ አመሰግናለሁ ጋሼ እንዳላገባሽ ቅድም ነግረሽኛል አዎ ታዲያ ይሄ ውበት ሁሉ ለሰው ከምታሳየው ለምን ይሽሻል ይደም ይቅርታ ጋሼ የሥራ ቦታ ነው የሥራ ቦታ ላይ ታዲያ ምን ገናኝታ ይቻላል እንዴ የእውነቴን ነው የምነግርሽ እኔ የምኖረው ውጪ ነው ይዤሽ ጥፍት ብለስ ጋሼ አስተያየት ካሉት ተራሎት ይችላል ቆይ ለምን ነው ለምን ይፈልግሽ ታሄኒ ቦታ አይደለም ሰው ይችላሉት እኔ ስለ ቦታ አይደለም ከራውትኝ ያሳዝና ማነ ናስቲ አቤት ጋሼ ምን ታዘዝ ምንድነች ምን ቶቶ ስለሷ ቶና እኔ ግን የሚገርመኝ ምንድነው ምን ለምን አታፈርሰውምና እንደዚህ ብታደርገው እኮ ውበት ነበረው እንደዚህ ያድርገ በጣም ነው የሚያስጠላው ቃል ምን ነው ማፈርሰው ነው ምንድነው ስሙ ይሄ ጋሼ ሊጠቀሙ ነው የመጡት ወይስ ቤቱ ላይ ያፈርሱ ነው የመጡት ቤቱ ካልፈረሰ ቆይ ተካከለም ኦረ ባስማ ወልድ ምንድነው የሚያወሩት ጋሼ ይኸውልህ ቆይ አዳምጠኛ መጀመሪያ ስማ እሺ ይኸውልህ እንዳንተ አይነት ሰው ከኔ መማር ይችላል እኔ በቅቶኛል ትምህርት ፉሎኛል ትምህርት ፉል አልፈልግም እኔ እንቁላል ያዘዝኩ ፉል ይለኛል እንዴ ጋሼ ተጠቅመው ያወጡም እንደ ስራ ያስፈቱ እኮ ነው ልጅቷ ቅድም ጀምሮ ያጨቃጨቁ ያየው እኮ ነው ታዲያ ቆንጆ እኮ ነች ቆንጆ ቢጨቃጨቅ ምን ችግር አለው እሱ እዛው ጨርሱ እኔ ቦታዬ ነው ምን ታዘዝ ምን ያነሰ ነው ይኸውልህ ያነሰው ነገር አይደለም አንተ መስማት ካልቻልክ እንዴት ማስተካከል ትችላለህ መስማት ካልቻልክ ማለት ምንድነው እና ማለት ቆይ እሺ ይሄኛው አሁን ኢንሹራንስ አለ አናቴ ላይ ቢወድቅስ በጥሩ ነበር በዚህ በሚለፈልፉት ማለት እሺ ለቤቱ ነግራለሁ አስተካክሉ ይላሉ ችግር የለም ባለቤት ነኝ ስትል ነበር እንዴ አሁን አራጋሽ ምንድነው የሚዞርበት እኔ አስተናጋጅ ነኝ ምን አይነቱ ነው በእግዚአብሔር እሺ ልጅቷን ጥራልኝ ጋሽ ይሄ የኔ ቦታ ነው ልጅቷ ስራ ላይ ነች ያስቀጣል እዚህ ቦታ ላይ እንደ እርሶ ካንተ ጋር አውራ እንዴ ታዲያ እኔ እንዴት ካንተ ጋር ማውራት ይኸውልህ አሁን ምን መሰለ እኔ የምፈልገው ይኸውልህ አገሬ መጣሁትኝ ቆንጆ ላይ እንጂ ይሄንን ባሪያ ፊት ላይ አይደለም የምን ሀገር ነው የሚያወሩት አገሬ ኢትዮጵያ ነው ቆይ የት ሀገር ነው መጥተው ነው እርሶ እንደዚህ የምናገሩት ውጭ ሀገር ነው ውጭ ሀገር ዲያስፖራ ነኝ ዲያስፖራ ማለት ምን እንደሆነ ታውቃለህ ኦሮ ባስማ እሱ አብራሩ የት ሀገር ነው የኖሩት የት ሀገር ኦኬ እኔ ያለሁበትኛ ሀገር አይደለም አሁን ዋናው ትልቁ ቁም ነገር እሺ አንተን ስነግርህ ከኢትዮጵያ ውጪ የኖረ ሰው ሲነግርህ እሺ ብለህ እጅ መንሳት ያለብህ ለምንድን ነው እሺ ብለሽ እንትን ነው እንትን ቤተክርስቲያን እንደ እሺ ብለው እንደ ቤተክርስቲያን ትሳለማለህ እኔ ጋር እሺ ትላለህ ሁለቱ የተለያዩ ናቸው እሺ ከገቡ ቆይተዋል አሁን አንዱ ዋዛው መንበርጠቅ ምን ይሉታል ተጠቅመው አይወጡም እንደ ልጅ ሰዓት ለማየት ነው መጡት እንደ እርሶ ልጅ አላዩም እንደ ትልቅ ሰው አለው እንደ አለኝ እኮ ካለ ታዲያ ምንድነው አንተ ፍሬ ልጅ ላይ ፍጥጥ ማለት ደግሞ ዳስፖራ ነኝ ምን ነው የሚሉት ምን ያማረኝ ነው ሲራ እንስራ እንጂ ምንድነው እንደ ሸም ነው እኮ ተረጋጋ ውጭ የት ሀገር ኖሮ መጡ እኔ ኖርኩት ኬንያ አይዚ አዎ ኬንያ እዚህ ክልል ያስታውቃሉ ክልል ያለው እዚህ እኮ ነው ኬንያ ነው ያልኩ በዚህ እንትን እኮ እርሶ 40 ምንጭ ቤቱ ሌላ ነገር ሊያወሩ ነው እዚህ ቸዶ እንደ ከለፈለፈው 40 ምንጭ ቤቱ ሌላ ነገር ሊያወሩ ነው ዲያስፖራ እንደምን ስለ አብሮም እንደ 40 ምንጭ የት ነው 40 ምንጭ የት ነው እኔ እንጃ 30 ምንጭ ነው መሰለኝ እሱ ጨምረው ምንጩ ወቁ አሁን ስራ ሰዓት ነው ባኮ ተጋር እኔ ያህል ምንጭ ፈጥረናል አንተ ኮታው ብዙ ጊዜ ሆነኛል ማለት ነው ምን አቀለ ነው የት እንደወጡ ምን አቀለ ነው ከግምቱ ቤት ውስጥ ሆኖ የት ያቀለ ነው ጋሽ በእናቶት ለምንድን ነው ስራ ማስፈቱት እንደ ዛሬ ደግሞ በጧቱ ምንድነው የመጣው እንዴ አጋጋባኝ እኮ አሁን ይኸውልህ 40 ምንጭ 30 ምንጭ አልከኝ ይሄ ሁሉ ምንጭ አለ እኔ አላቅም ተዋቴ ማለት ነው አይደለም ይኸውልህ እዛ ውጭ ያለው እዩት
ናሽናል ጂኦግራፊ አሁን ሳትቆጥር ናሽናል ጂኦግራፊ ከገባ ማን ነው ያልቆጠረው አንተ ለምን ስመታ ያረጋለው እኔ ስራ ምንጭ እኮ ያልከኝ ነው ምንጭ ልከኝ እንደገና ልጎበኝ እፈልጋለሁ ብዬ ስነግር 40 30 20 ትለኛለህ እርሶ ምኖትን ያሞታል እርሶ እኔ ይሄ እኮ ካፌ ነው ስብሰባ አዳራሽ አይደለም ጉንፋን ከመሞት ተረህዶ ነው እዛ ምንድነው ዝንጅብል ምናምን ብልበታ አንተ አልኛ በቃ ዝንጅብል ገምታ ምን አይነት ሰው ናቸው ከዚህ በኋላ ጋሼ እኔ መቀጣለው ልጅቷ መቀጣለው አይንኩ በቃ ምን የሚቀጣው ፍርድ ቤት አደረከው እንዴ ሮባስ ማፎልት እኮ ካፌ ነው እኔ ምን አልኩ ይኸውልህ እቀጣለሁ ስትል የሚቀጣ ህጉ በት ስርዓት ያለው ነው ህጉ ስርዓት አለው ሰርተና እንብላ አሁን ግራ ህጉ ስርዓት አለው የትኛው የቤቱ ህግ ቤተ መጋለው ልጆች ያሉት እርሶ የልጅ አለኝ አልኩ አሰማም እንዴ ለዚህ እኮ ነው ተማረምለ አይሰማም አትበሉ ማይሰሙ እርሶ ነው ማን እርሶ አልኩ አንቱ እጭ በቃ ስርዓት ያዙ እኔ ስራ ላይ ነው እኔ እኮ 60 ብቻ ነው ያለኝ 60 ብቻ ነው ይበዛል 60 ምን እድሜ አረባከት አይደለም ገና ልጅ ነኝ አንድ ፍሬ ነው አሁን አንተን የሚያክል የልጅ አለኝ የኔ ልጅ ብታየው ሸበላ እንዳንተ አይደለም ደግሞ ዩኒቨርሲቲ ጨርሷል ዩኒቨርሲቲ ለም ቀበሌ ትምህርት እየጨረሰ መሰረተ ትምህርትን እየጨረሰ እኔ አልመለከተኝም ጋሽ ካሳለ ማርያም ጋር ኖርከውን ነገር መሰረተ ትምህርት ስላለ ፖለቲካ አቁሙ እዚህ ፖለቲካ አቁሙ ጋሽ እኔ ፖለቲካ አልወድም አልተናገርኩም እኔን እዛ ውስጥ አትክተተኝ እሺ ቆይ ምንድነው የፈለኩት እኔ ያልኩ ያለሁት ተማር ነው አንተ አልማርም ካልተማርክ ታረኮሰው አትሆንም ተመጥረግ ብቻ ነው በቃ ስራ መጥረግ ነው አዎ ተከበረ ሙያ እኮ መጥረጉም እኔ ሙያ አይደለም አላልኩኝም ከካፈለ እርሶም ጠርጋለሁ እኔ ከንዘብ ካለበት እርሶም ጠርጋለሁ በላ ጫማዬን ጥረግሽ ጋሼ ካፌ ነው በጋ አምላክ እጠርጋለሁ አላልክም እንዴ የሚጠረብ ነው ያለው ጫማዬ ነው ክብር ይሙሉ ክብር ይሙሉ አላችሁ ምን ክትፎ ነው በስጋ ነው ከድሮ የመጡት እርሶ ካውጭ አልኳር ዳስቀራ ካውጭ እዛ ውጪ ዶታ አይደል ምንድነው የሚያደርጉት ሰው ውጪ ማገሬን አፍቆ የመጣው እኮ ኧረ እናቴ ልጅና አባቴ ልጅ ምንድነው ችግሮት ጋሼ ልጅቷ ጨቃጨቁ አስነሱ አሁን ምን ፈለጉ በእናቴ ናስቀያሚ ፊት ላክና ልጅቷን አምጣ እርሶም ያልተባሉ ከስተመር ኦልዌይስ ራይት የሚባል ነገር ለምን እንግሊዝኛ ተሰማለህ ማን ራይት ከስተመር ኦልዌይስ ኪንግ ይባላል ኪንግ ምን እንደሆነ ታውቃለህ ለነገሩ ኪንግ የለህም ኪንግ ከያዙት ፖለቲካው ጋር ከያዙት ጭቁንታ ማራይና ጋር እሱ የባሉ መሪ ይችላል አሁን ስራት ያዙ እኔ ለበኛም ተቻ ሰጣሉ ከዚህ ክብር ሙሉ እሺ አንተ ክብር ሙሉ እሺ ልጅቷን አምጣት በቃ ባለቤቱን አምጣው ሹጋር እንትን ነው እንዴ ስኳር ነው እንዴ ስኳር ትልቅ ሰው ማስለው ነበር ጥለታ ሚና አይነት ነው አካቹ የሚያሳዝን ነው በጣም አገሬን አፈቀኝ ብዬ በመጣ እማገኘው ወይው ጌታ ይቅርታ ጋሼ ከልጁ ጋር ትንሽ አልተስማማችሁም መሰለኝ ወይ እኔ ቆንጆ ልቤን ቀጥል ያረጋት ምን አይነት ሰው ነው አንቺን የመሰለ ውብ ልጅ እያለ ከዚህ ጋር ታዳርግኛለሽ ጉሮሬ እኮ ጠፋች ድምጼ ተዘጋ ልቤ ቀጥል አለች እና ምን ይምጣሉት የሚመጣልኝማ አንቺ መጣሽ እኮ ካንቺ በላይ ምን ፈልጋለሁ ይሄ እስቲ ውብ ፊቴን ታያለሽ ብርት ነው ያለው አላምረም እስቲ ንገሪ የእውነቱን ንገሪ በእናትሽ አይተሻል እሱ ድርቅ ሲያረጋኝ አንቺ ልምልም ወጣት አረግሽኝ ስትስቂ ደግሞ ያምርብሻል ፈገግ በይ እስቲ መኮርኮር አለብሽ አረ ፈገግታሽን አሳይኝ እባክሽ ምንድነው የጣይቱ ልጅ ነኝ ለማለት ነው የምትቆሳተሪው አይ ጋሼ እንደሱ እንኳን አይደለም አይሰማኝም ለምን ኮት ከፋ ታረጊም ድምጽሽ ይቅርታ እንደሱ እንኳን አይደለም እሺ ታዲያ ይልሽ ሊቆንጆ እውነት ነው እሱ ማለቤን አቃጠለው አልኩሽ እኮ እኔ የምፈልገውን ነገር ልንገርሽ የእውነቴን ነው ይዤሽ ብርር ልበል ብቻ ነው ያልኩት እኔ ስልችት አለኝ የበችኝነት ኑሮ ምልሽ ሚስቴም ጥላኝ ሄደች ቦርጭ እያለች ትልቅ ነው እንዴ ቦርጬ
ይውስቲ ሳብኮ ሳረገው የለም ጥፍት ነው የሚለው አውቀሻል። ስለዚህ አሁን ብቸኛዬ ነኝ። ብቻዬን ደግሞ ከመኖር ካንቺ አይነት ውብ ጋር ብኖር የተሻለ ነገር ነው እና ይዤሽ ልሂድ። አባቴ ነው ያክሉ ምርሰው አራያትሽም ልሆን ይችላል። አሁን ቁም ነገሩ እኮ እሱ አይደለም። እድሜ እኮ ቁጥር ነው ይባላል። አታውቂም? ይሄን ትልቁ ቁም ነገር እኔ አንቺን ማስደሰት የምችል ከሆነ ብቻ ነው። እኔ ልሙት 100% ጋራንቲ ትደሰቻለሽ እምልሽ። እዚህ ጋር ትሪ ይዘሽ ወደዛ ወደዚህ ከማለት ከኔ ጋር ብር ማለት አይሻልሽ? የወዜን እኮ ነው የምነግርሽ። እስቲ ፈገግ በይና ራስሽን ጠይቂው፣ አሰብ አድርጊ። ምን እንደሚሻልሽ? የስራ ትንሽ የለውም እና በመስራት አምናለሁ እኔ። ኖ እኔ ስራ ትንሽ አለው አላልኩኝም እኮ። እኔ ያልኩት አንቺን ይዤሽ ልሂድ ነው ያልኩት። አንቺን ትልቅ ላርግሽ ነው ያልኩት። ከኔ ጋር የተከበርች ወይዘሮ ላድርግሽ ነው ያልኩት እንጂ እውነትሽን ነው። ምን ይመስልሻል? ይቅርታ ጋሼ ስራ ቦታ ነው። እንዲህ አይነት ወሬ ፈላጊ አይመስለኝም። ለምን አትቀመጭም? አይ መቀመጥ ክልክል። ቁጭ በይና እስቲ ትንሽ አውሪ። እስቲ ስለራስሽ አውሪ። ማን ነሽ? ይኸውልሽ ማንነትሽን እስቲ ንገሪኝ። ምን ተምረሻል? ጨርሰሻል? ጋሼ ስራ ሰዓት ነው። ስራ ማለት እኔን ማስተናገድ አይደለ? እኔን ስታስተናግጂኝ ስራ ሰራሽ ማለት ነው። እኔ ከስተመር ነኝ። ከኔ ጋር ወረሽ ማለት አንድ ስራ ሰራሽ ማለት አይደለም እንዴ? ልክ አይደለም? ስራ ስሪ ነው ያልኩት። እኔም ሌላ ነገር አላልኩም እኮ። እና ምን ይመስልሻል? ይቅርታ ጋሼ መግባባት አልቻልንም መሰለኝ። መግባባት አልቻልንም? ከዚህ በላይ እንዴት እንግባባ? ሄድሽ አንቺም? ምን አይነቷ ነች እድለቢስ? ምንድነው የሚሉሽ? ቆይ ምንድነው የሚጨቃጨቁት? ምን አይነት ሰው ነው? ቆይ እርሶ ምንድነው ችግሮት? መጣመልሰ እሺ አንጉጡ ኧረ ስለፈጠረ ፊትን ማየት አልፈልግም። ምን የነካ ነው? አንድ ነገር ልንገሮት። ምን? የእርሶን ፊት አይተናል አይደለም? የኔ ፊት ለማየት አንጉጡ። የኔ ፊትማ 60 ዓመት ኖረ እኮ። ያዙ ይሄው ያዙ ስልኮ ውጡ ከዚህ ይኸውልህ ተከበል ውጡ አልኩ። ቆይ ውጣ ለማለት መጀመሪያ ምን መብት አለ? ገንዘቤን ፎተት ጫርጌ እኮ እኔ እንከፍላለሁ። ውጡ። እኔ እከፍላለሁ። የማንን? የኔ ምን ኖሮ እኔ እከፍላለሁ አይደለም? ይሄ የቤቶትን ቧንቧ ውሃ እከፍላለሁ። ውጡ ከዚህ የቤቶትን ቧንቧ ውሃ። ሁለተኛ ካፌ እንዳይገቡ እሺ። እርሶ ሁለተኛ ካፌ ገብተው እንዳይጠቀሙ። ምን አይነት ሰው ነው በእናትዎት? እሺ አንጉጡ በጋምላ። ይኸውልህ ቆይ ተረጋጋ። መጀመሪያ ደረጃ አንድ ነገር ብቻ ልጠይቅህ። አልፈልግም። ውጡ። ማን ጠራ? ኧረ በስመ አብ አልጠራው አላጨበጭ። ይኸው አንተ ካጨበጭብልህ ሮጠህ ጌታዬ ማለት ነው ያለብህ። ጌታዬ እንኳን አላልክም እኮ። ስንት አይነት በሽተኛ ነው ያለው? ቆይ እኔ በሽተኛ አንተስ? እውቀት እንዳለን እውቀት አይደለም ያወሩት። እውቀት እኮ ነው። ይኸውልህ ጌታዬ ማለት ታዛዥ ማነው? ጌታ አዛዥና ታዛዥ ይባላል። ይኸውልህ ጋሽ እርስ በለቆይ ይሄ ፖለቲካ አይደለም፣ የነበረ ያለ የሚኖር ነው። አንዱ ይታዘዛል እንዳንተ አይነት፣ ጭራሽ ወደ አንዱ ያዛል እንደኔ አይነት። እኔ አዛዥነት ግርማ ሞገሴን ተመልከተው፣ አቀማመጤ ነው። ሳጨበጭብ ሮጥ ብለህ ትመጣና ምን ልታዘዝ ጌታዬ አይደል? እንደሱ ነው ማለት። እግዚአብሔር ይማረው። አሁን ከዚህ እግዚአብሔር ይማረው። ከዚህ አንተ ማየት አልፈልግም። ሂድ ከዚህ ዘበኛ ተሸቆጥቼ እንዳልሰጣ ውጡ። ዘበኛ የምታመጣው ነው ምንድነው? እሺ ውጡ። በቃ ያዙ፣ ውሃ ያዙ። ውጡ፣ ሂድ፣ ውጡ። ትልቅ ሰው ነው ደርሰው ውጡ። በቃ ይዘህ ውጡ አልኩ እኮ። ኧረ ምን አይነት ነው አካቹ እንደ ስንት አይነት ይሄ ግን ነግሬሃለሁ። ሂድ፣ ውጡ። በቃ በኋላ ነግሬሃለሁ። በኋላ ይደፈው ፖሊስ ይዤ ነው የምመጣው። እግዚአብሔር ይማረው አልኩ። ውጡ፣ ውጡ። ጋሽ ሂድ፣ ውጡ፣ ውጡ።